ዶክተር አሸብርና ሌሎችም። የአካባቢ ሳይንስ መምህርታችን እትዬ ሐረጓ ከስራ ተባረረች። ምናልባት የሂሳብ አስተማሪያችን ጋሽ ቦጋለ ቢባረር፣ ምናልባት እንግሊዝኛ አስተማሪያችን እትዬ ፀሐይ ብትባረር፣ ርዕሰ መምህራችን አቶ ተክሉ ራሳቸው ቢባረሩ ምን ነበረበት? እንደው እዚች ሀገር ደግ አይበረክት። ይህ ዜና ለእኛ ለሶስተኛ ሲ ክፍል ተማሪዎች ትልቅ መርዶ ነበር። ልክ ሁላችንም በጅምላ ከትምህርት ቤት እንደተባረረን አይነት ስሜት ነው የተሰማን። እትዬ ሐረጓ የተባረረችው ሰው በማህበር የተደራጀ እንስሳ ነው ብላ በማስተማሯ ቢሆንም ርዕሰ መምህራችን አቶ ተክሉ ግን መምህርት ሐረጓ የተባረረችው ሰው በማህበር ከተደራጀ እንስሳ ነው ብላ ጸረ ልማት ትምህርት በሕፃናት አእምሮ ውስጥ በመዝራቷ ነው ብለው በመምህራን ስብሰባ ላይ ተናገሩ አሉ። ይህን ወሬ ነገረችን የሂሳብ አስተማሪያችን ልጅ ገነት ናት። አባቷ ሲያወራ ሰምታ እስቲ ለአንዲት ብለው ይህን ያባረሯታል? አንዲት ከምርጥ መምህራችንን ታስባረራለች? እርሰ መምህራችን ራሳቸው ሰልፍ ሜዳ ላይ 9 ጊዜ አይደል እንደሚሳሳቱት? ባለፈው እንዲያውም ማስታወቂያ ሲለጥፉ ማንም ተማሪ ከአጥር ከዘለለና ግቢ ውስጥም ይሁን ከግቢ ውጭ ከተያዘ የእኛ ተማሪ አይሆንም ለማለት ማንም ተማሪ ከጥር ከዘለለና ግቢ ውስጥም ሆነ ከግቢ ውጭ ከተያዘ የእኛ ተማሪ አይሆንም ብለው ማስታወቂያውን አሳስተው በመጻፋቸው ወላጅ ሁሉ ልጆቻችንን ጥር ወር ሲገባ ሊጨርሱብን ነው ብሎ ተንጋግቶ አልመጣም። እናትዬ ሐረጓ ላይ ሲሆን ግን ይህን ያካብዳሉ። ወይኔ አለቀስኩ፣ ስቅስቅ እያለቀስኩ። ያኔ ለእናቴ ይህንኑ አሳዛኝ ጉዳይ ስነግራት ጉድ ዛሬም ተባረረች አለች ዝን ብላ። በኋላ አባቴ ጋር ሲያወሩ የሰማሁት ነገር የባሰ አሳዘነኝ። እትዬ ሐረጓ ለካ መባረር ብርቋ አልነበረም። መምህርቷ ነገር የሚመርባት ችግር ዘሎ የሚለጠፍባት ነገር ከየትም ተስቦ የሚሰበሰብባት ምስኪን የመከራ ማግኔት ነበረች። በጃንሆይ ጊዜ አማርኛ አስተማሪ ነበረች አሉ። ታዲያ አንድ ቀን ተማሪዎቿን ተረትና ምሳሌ ስታስተምር አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብላ ጥቁር ሰሌዳው ላይ በትልቁ በመጻፏ ተከሰሰች። በወቅቱ የንጉሡ ዙፋን በተማሪዎች መነቃነቅ ጀምሮ ነበር። ደርጎችም ወታደራዊ ነጠላቸውን አሸርጠው የአብዮታዊ ዘፈን ዳርዳርታ እስክስታቸውን 4ኛ ላይ እያስነኩት ነበር። አብዮታዊ ዋንጫ ልቅለቃ፣ ወታደራዊ ሶራ ሶራ፣ ህዝቡ እያጨበጨበላቸው። እቺ ምስኪን መምህርት ታዲያ እየተዋከበች ራሳቸው ንጉሡ ዙፋን ፊት ቀርባ ጃንሆይ ገሰጧት። ስሚ፣ ከላይ ናት ዙፋናችን፣ ከእግዚአብሔር የተሰጠች፣ ከኢዮብ ትዕግሥት የተቆነጠረች፣ ከዳዊት እምነት የተጨለፈች፣ ከሰለሞን ጥበብ የተዘገነች፣ እንኳን ዝንብ ተማሪና ዝንብ ደርግ ቀርቶ ማንም አይጫወተውብን አሏትና በዚህቹ ምክንያት ከርቸሌ ተወረወረች። እንደሚወራው የንጉሡ እስር ቤት ያን ያህል ባያስከፋም የእስር ጥሩ የለውምና መምህርት ሐረጓ ኩፍኛ አዝና ነበር። ሳይደግስ አይጣላም እንዲሉ መምህርቷ በእስር ላይ ያለች ደርግ ንጉሡን ገልብጦ ስልጣን በመያዙ ተፈታችና ሳይንስ አስተማሪ ሆና ተመደበች። ኧረ እኔ አማርኛ አስተማሪ ነኝ ብትል ማን ይስማት? አብዮት ተረትና ምሳሌ ሰልችቶታል። ስርዓተ ነጥብ ምናምን አትሻም። ሳይንሳዊ ወታደር፣ ሳይንሳዊ መደብ፣ ቀጥይ። እሺ ብላ ማስተማር ጀመረች። ሳይንስ በአማርኛ የትምህርት ክፍለ ጊዜ ለምዶባት እጅን ከምግብ በኋላ መታጠብ ከአረፍተ ነገር በኋላ 4 ነጥብ እንደማስቀመጥ ነው እያለች ሳይንስ ትምህርቷን ማስተማሯን ቀጠለች። የሳይንስ ትምህርት እያስተማረች ተማሪዎች ወደዋት ስትኖር በአንድ የተረገመ ቀን ዝንቦች ከቆሻሻ ይፈለፈላሉ ብላ በማስተማሯ ተይዛ ታሰረች። የፖሊስ ጣቢያው ኃላፊ እሳት ለብሶ እሳት ጎርሶ በፊቷ እየተንጎራደደ ትናንት ባረጃ አንበሳ የሚጫወቱ ዝንቦች አልሽን፣ ለአንበሳው ማርጀት ቅድሚያ ሰጥተን ታገስን፣ ጭራሽ ዛሬ ከቆሻሻ ተፈለፈላችሁ ትይናለሽ? እኛ የተፈለፈልነው ከአብዮቱ ነው ብሎ ራሱን በዝንብ ወክሎ በመበሳጨት አብዮታዊ እርምጃ እንዲወሰድባት አዘዘ። ያው በወቅቱ ሰላምታም ቅኔ ነው ተብሎ ሰምና ወርቁ ይፈለግ ነበርና መናገር ስጋት ነበር። መምህርት ሐረጓ ነገ ዛሬ ገደሉኝ እያለች ልጧ ተርሶ መቃብሯ ተምሶ ስትጠብቅ
ሞት የፈረደባት ካድሬ ልጁ እርሷ የምታስተምረው ኖሮ አባቱን አልቅሶ በመለመኑ ተፈታች። ትንሽ ሕፃን ይዛ ቁማ ከወደቡ ለአምላክ ብትነግረው ጸጥ አለ ወጀቡ እንዳለው ድምፃዊው። ካድሬው ቢሮ ጠራትና ቁርጥ ያለ ማስጠንቀቂያ ሰጣት። ስሚ አንቺ ሴትዮ፣ አሁን በልጄ ልመና ምሬሻለሁ። ከአሁን በኋላ አንደኛ አንበሳ የሚባል ስም፣ ሁለተኛ ዝንብ የምትባል ቃል ካፊሽ ቢወጣ ውርድ ከራሴ። ሂጂ ውጪ። ምን ትመስላለች እቺ? ለኮስማናውም ለምኑም በብድር የተገዛ ጥይት እንጨርስ እንዴ? በለቀቃት። መከላፈት ከሞት ጋር ሲወዳደር እዚህ ይግባ አይባልምና በመከላፈቷ ሳይከፋት በምህረቱ ደስ ብሏት ወደ ኋላው እየተገላመጠች ወደ ቤቷ በረረች። አንድ ሌላ ቀን መምህርቷ ተማሪዎቹን አንበሳ ግቢ ወስዳ እንድታስጎበኝ በርዕሰ መምህሩ ታዘዘችና ለተማሪዎች ምን ብላ እንደምትነግራቸው ስታስብ ቆይታ እንዲህ አለች። ልጆችዬ፣ ቅዳሜ ጠዋት የእንስሳት ንጉሥ የታሰረበት ሄደን ስለምንጎበኝ ከወላጆቻችሁ ስሙን ተቀብላችሁ እንድትመጡ። በቀጣዩ ቀን ግን ሌላ ጣጣ መጣባት። አስጠንቅቆ የፈታት ካድሬ ከአራት አጃቢዎቹ ጋር ከተፍ አለ። ደም ስሩ ተገታትሮ። አንቺ ሴትዮ ችግርሽ ምንድን ነው? ያዝልፍልፍ ይዞሻል ወይስ ሁለት ነፍስ ነው ያለሽ? ምን አጠፋው ደግሞ ጌታዬ? አለች እየተንቀጠቀጠች። የእንስሳት ንጉሥ የታሰረበት ሄደን እንጎበኛለን ብለሽ ተማሪዎች አሰልፈሽ ቤተ መንግሥት ልትሄጂ ነው። እንኳን አንቺ ስንቱ የሰብአዊ መብት ተከራካሪ ነኝ ባይ እየጠየቀ አልቻለም። ደግሞስ የአብዮታዊት ኢትዮጵያን ሕዝብ ነው እንስሳ የምትዩ? በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥት በቁም እስር ላይ ናቸው እየተባለ በርካታ ዓለም አቀፍ ሰብአዊ ድርጅቶች እንጎብኛቸው የሚል ጥያቄ እያቀረቡ ነበር። ያቺን ቀን በትምህርት ቤቱ ርዕሰ መምህር አማላጅነት ምህረት ተደረገላት። አብዮታዊ ሽምግልና ነፍሷን አተረፈው። ይኸው አሁንም እንደገና ከምትወደውና ከምታከብረው የመምህርነት ሥራዋ አመድ አፋሽ ዕድሏ አፋፍሶ አስባረራት። ያውም በአንዲት በአንዲት በአንበሳም በዝንብም በየም በከም ፍዳዋን የበላች ምስኪን መምህርት በተማሪዎቿ ዓይን ግን ፍጹም ሌላ ሰው ነበረች። የትዬ ሐረጓ ክፍለ ጊዜ ሲደርስ ሰኞ በሦስተኛ ፔሬድ ሁላችንም ደስ ብሎን በርበሩን እናያለን። ብቅ ስትል ግር ብለን ከወንበራችን እነሳለን። ወንበሮች ይንኳኳሉ፣ ይንሳጠጣሉ፣ ወረቀቶችን ኮሻኮሻሉ። ከዓይኖቿ ስር በስሱ ማዲያት ጣል ያደረገባት ሁል ጊዜም ጸጉሯን በሻሽ የምትሸፍን ከሻሹ ያፈነገጡ ነጭና ጥቁር ጠቃጠቆ የጸጉር ዛለላዎች ግንባሯ ላይ የሚታዩ የተጎሳቆለች መልአክ ረጋ ባለ እርምጃ ትገባለች። ደግነት ተከትሏት ይገባል። ርኅራሄ ተከትሏት ይገባል። እናትነት ይገባል። ከእርሷ በፊት ባስተማረን የሂሳብ መምህር ሲኦል ሆኖ የቆየውን ክፍል የትዬ ሐረጓ መግባት ገነታዊ መንፈስ ይዘራበታል። እንደምን ዋላችሁ ልጆች? ደህና መምህር ማላዘን በሚመስል ድምፅ በኅብረት እንጮኻለን። ተቀመጡ። እናመሰግናለን መምህር ፈገግ ትላለች። ከዚያም የጥቁር ሰሌዳውን እየተመለከተች እስቲ አጥፉልኝ ትላለች። ልክ በዚህ ቅጽበት ማጥፊያውን ተቀብሎ ጥቁር ሰሌዳውን ለማጥፋት ግድያ ነው። ዳስተሩ ይወድቃል። ዳስተሩን ተከትሎ የአገር ማቲ ተነባብሮ ይራኮታል። በጋሻው እንደ በረኛ ተወርውሮ ማጥፊያውን ይቀልበዋል። በጋሻው ላይ ሰላም፣ ሰላም ላይ ናትናኤል፣ ናትናኤል ላይ ገነት፣ መምህርቷ እግር ስር የተማሪ ክምር ይፈጠራል። ቀስቀስ አንተ በጋሻው ወንበሩ እንዳይመታ ተነሽ አንቺ ሰላም፣ አረ ቀሚስሽ ተገላለቡ ወስማ ትላለች። ምስኪንትዬ የምትይዘው የምትጨብጠው ነገር ጠፍቷት የተማሪዎቹም ተነባብሮ መውደቅ አንድ ፈረንጅ የአሜሪካን ፉትቦል እየተማርን ነው የሚመስለው። እንደ ሁል ጊዜው በጋሻው ያሸንፋል። ሌሎቹ የዳስተር አደን ያልቀናቸው አቧራ በአቧራ ሆነው ወደ የቦታቸው ይመለሳሉ። እትዬ ታዲያ የውሸት እየተቆጣች ፊታቸው ላይ ያለውን አቧራ በፍቅር ትጠርግላቸዋለች። ሁለተኛ ራሷን እንደምታጠፋ በማስጠንቀቂያ መልክ ትነገራለች። ግን በቀጣዩም ቀን ያው ነው። እትዬ ሐረጓን በተለይ የሚያስታውሰኝ ኢትዮጵያ ሀገራችን ስንታረስ ካባ ስንራብ ምግባችን በሚለው መዝሙር ነው። አንድ ቀን ይህንኑ መዝሙር እትዬ ሐረጓ እየመረራችን ስትዘምር ዓይኗ ዝናሽ የምትባለው የክፍላችን ልጅ ላይ አረፈ። ዝናሽ የለበሰቻት ቲሸርት ደረቷ ላይ ተቀዳ ትንሽዬ ቀይ አጎጠጎጤዋ ትታያለች። እትዬ ከቦርሳዋ መርፌና ክር አወጣችና በመሃላችን አልፋ ወደ ዝናሽ ወንበር ሄደች።
ከዛም የዝናሽን ቲሸርት ትሰፋላት ጀመረች። ይሄ ሁሉ ሲሆን መዝሙሩን ማዘመሯን አላቆመችም። ኢትዮጵያ ሀገራችን እንቀበላታለን። ስንታረስ ካባ ስንራብ ምግማችን ሰፍታ ጨረሰች። እትዬ ኢትዮጵያን ራሷን ትመስለኝ ነበር። ከዛን ጊዜ ጀምሮ የኢትዮጵያ ሕዝብ መዝሙርም ይሁን ሌላ መዝሙር ሲዘመር በተቀደደ ሰማያዊ ቲሸርት ውስጥ ትንሽ ቀይ ጡት ነው በሐሳቤ ቀድሞ የሚመጣው። በመዝሙር ውስጥ መራቆት ይገዝፍብኛል። እየዘመሩ የሚሰሩ መዝሙራቸው ሕያው ይሆናል። ያልሰሩትን መዘመር ሙሾ ነው። ቀዳዳው በበዛ አገር መዝሙር ብቻውን ምን ዋጋ አለው? እትዬ ዘማሪ ብቻ አልነበረችም። ይህቺ ደግ አስተማሪ ለአንዲት ከተባረረች። ሕጉ ነው ይላሉ። አይ ሕጉ መጽሐፍ ሙሉ ስህተት ይዘልና ፊደል ያሳድዳል። እንግዲህ እትዬን እየወደድናት ደግሞ አንዳንዴ ትምህርቷ ይደብረናል። በተለይ አርብ መጨረሻ ፒሪየድ ላይ ስለነበር የምትገባው ይሰለቸናል። እናም በመላካ ክፍል እናስወጣታለን። ቀስ ብለን ዳዊት ደውሉን ደውለው እንለዋለን። ደውሉ ፊት ወንበር የሚቀመጠው የዳዊት የፕላስቲክ ቦቴ ጫማ ነው። ቀስ ብሎ ቦቴውን ያወልቀዋል። አወላለቁ የራሱ ታክቲክ አለው። ዳዊት አይኑን እትዬ ላይ ተክሎ የምትለው እንደገባው ተማሪ ራሱን ከፍ ዝቅ እያደረገ ከወንበሩ ስር በግራ እግሩ እርዳታ የቀኝ እግሩን ቦቴ ጫማ ያወልቀዋል። ወይም በቀኙ የግራውን። መጀመሪያ መዓዛ 2 ጊዜ ታስነጥሳለች። ሰኞ በግል ንጽህና የሚጨበጨብላት የክፍላችን አንደኛ ንጹሕ ልጅ ናት መዓዛ። ከዛ ደውሉ እትዬ አፍንጫ ላይ ይደርሳል። አስማ አለባት። ወረቀቱን በፍጥነት ሰብስባ ክፉ ደግ ሳትናገር ውልቅ ትላለች። ዳዊትን ለዚህ ወደር ለሌለው የማባረር ስራው ስንወጣ ዋተን ፓስቲ እንገዛለታለን። ደጎችን በተንኮል የሚያባረሩትን መሸለም የጀመርነው ከዛ ዕድሜ ነው። ዛሬ ላይ ለአገርና ለወገን ስንት ነገር የሚሰሩ ደጎች ከመስሪያ ቤት፣ ከስልጣን፣ ከአገር ሲለቁ የማን ተንኮል አካባቢያቸውን በክሎባቸው ይሆን? የትኛውስ ደወል ተደውሎባቸው ይሆን እላለሁ። አሁን እትዬ ሐረጓ ደጓ መምህርታችን የመጨረሻ ቀን መልቀቂያ ደብዳቤ እንደተሰጣት ክፍላችን መጣች። አሳዛኝ ክፍለ ጊዜ ነበር። አይኖቿ ቀልተዋል። የፊቷ ቆዳዋ ኮፍኩፏል። አለባበሱም ከወትሮ ተዝረክርኳል። ጥቁር ሰሌዳውንም እስቲ አጥፉልኝ አላለችም። ምናልባት መሃላችን የባለስልጣን ልጅ ካለ አባቱን ለምኖ ወደ ሥራ እንዲያስመልሳት የፈለገች ይመስል የሁላችንን ወላጆች ሥራ አንድ ባንድ ጠየቀች። አስቻለው። አቤት እትዬ። የአባት ሥራ ምንድን ነው? ግንበኛ አለ ሳያንገራገር። ሂሩት የስቲቸር። የአባቴ ሥራ ጃንጥላ ሰሪ። ያሬድ ሾፌር። ሳራ ዛፍ ቆራጭ። ታምሩ አባቴ ሞቷል፣ እናቴ ልብስ ታጥባለች። ሽብሩ አባቴን አላውቀው። ከሁላችንም ፊቱ ወዛ ያለውን ኡስማንን ጠየቀችው። ኡስማን አባት ስራቸው ምንድን ነው? ቅቤ ነጋዴ አለ ኡስማን ቀስ ብሎ። አይናፋር ነው። እትዬ ተስፋ በመቁረጥ በረዥሙ ተነፈሰች። እንደ ድሮ የሕዝብ ትምህርት ቤት የሚማር የባለስልጣን ልጅ የለም። በዝምታ ዕቃዋን ሰብስባ ድክም ባለ እርምጃ ከክፍላችን ወጣች። ደህና ሁኑ ልጆች አላለችም። የቤት ስራችሁን ሳሰሩ እንዳትመጡ አላለችም። ሄደች። ደጓ መምህርታችን። ከ2 ወር በኋላ የርዕሰ መምህራችን አቶ ተክሉ ሰልፍ ሜዳ ላይ ቆመው እንዲህ አሉ። በታላቅ ትጋትና የሙያ ፍቅር ላለፉት 28 ዓመታት ደከመኝ ሰለቸኝ ልረፍ ሳትል በመምህርነት ስታገለግል የቆየችው መምህርት ሐረጓ ባደረባት ሕመም ምክንያት በሕክምና ስትረዳ ቆይታ ትላንት ማታ ከዚህ ዓለም በሞት ተለይታለች። የ1 ደቂቃ የህሊና ጸሎት አሉና አቀረቀሩ። ሁሉም ሲያጎነብሱ ቀጥል የርዕሰ መምህሩን አየኋቸው። እጃቸውን ወደ ኋላ አጣምሮ ፊት የተሰለፈውን ተማሪ አፍንጫ ሊነካ የደረሰ ቦርጫቸውን ቀስረው ሳያቸው እትዬ ሐረጓን በጭካኔ ያዋጧት መስሎ ተሰማኝ። ከነ ማጥፊያዋ፣ ከነ ጠመኔዋ፣ ከነ ጃንጥላዋ ገድሎ አንገት ማቀርቀር የህሊና ጸሎት የሚባል የማስመሰል ካባ ለብሶ ነው ሰልፍ ሜዳችን ላይ። የሆነ ነገር ቀጭ ሲል ሰምቼ ቀስ ብዬ እንደገና ወደፊት ተመለከትኩ። ተደገመ። እትዬ ሐረጓን ተክታ የገባችልን ዋለም የምትባል ወጣት መምህርት ማስቲካ ነበረ። የቀጣዩ ዘመን ሌላ ግድ የለሽ ደወል።
የአባይ ውሃ ጸሐፊው ኤፍሬም እንዳለ ነው። ስሙኝማ የምር እኮ ግን ቅሽም ያለ ዘመን ውስጥ እኮ ነው ያለነው። በቃ ጠቅላላ ተደባብረናል እኮ። ሳቃችን፣ ሰላምታችን፣ ወሬያችን፣ ሁሉም ነገር አራዶቹ እንደሚሉት በቃ የቁጭ ሆኗል። ነገርዬ ሁሉ በቃ እንደ አይላል በቃ እንደ ድራማ አይነት ነገር በሽ ነው የሚባለው። ምን መሰላችሁ? ሐሜት ቀላል እንተማማለን እንዴ? እውነቷን እኮ መነጋገር ችግር የለውም፣ ግን በቃ እውነት ደግሞ ለወሬ አይመችም። ከተፋ ቤት እንደሚባለው በቃ ይሄ ከተፋ ዘመን የሰው ስም የሚከተፍበት እንበል ሃይ ስኩል በቃ ኮሌጅ ምናምን የሆነ የእንግሊዝኛ ፈተና ይሰጣል። ቆይ ስሙኝማ አገር ሁሉ በቃ የእንግሊዝኛን አፍ ካልጨመረበት ንግግር ላይ ሆንልን ነው። በቀደም አሁን አምባሳደር አካባቢ አንድ ሊስትሮ ምን አለ ይመስላል? አቦ ጋሼ ጫማዋን ፖሊሽ ላርግ። አቦ ይሄ ታዳሪፍ አይደል? እንትናይ አጠገብሽ ሲት ልበል አይነት እና አንዷ ያቺ አሪፍ የሆነች ልጅ ከነነፍሱ ትደፍናለች። በቃ አፏ ፈረንጅኛው የማጠፋ አሪፍዬ ልጅ ጂሰስዬ ምናምን ማለት ያው በቃ የእንግሊዝኛ አፍ ሞሉ አይደል? ታዲያ ወዳጆቿ ፊት ለፊት ሲያገኟት አድናቆት ያዘንቡላታል። ምን ይሏታል መሰላችሁ? አንቺ እኮ ጭንቅላት ያለሽ ሰው ነሽ፣ እንዲያውም ኤኮ ሲያንስሽ ነው። እንደው እኮ አንዳንዶቻችን ሲፈጥረን ዘላለማቸውን አጨብጭቦ ብሎናል መሰለኝ። በቃ ማጨብጨብ አይደክመንም። አሁን ምኑ ነው የሚያንስ? 400 ብር ያገኘ የነበረን ሰውዬ ደሞዝ ተጨምሮለት 1500 ብር ሲገባ በኋላ ስሙን ልንካካው ፊት ለፊት ምን እንለዋለን መሰላችሁ? አንተ እኮ በቃ እንደ ራሻ ገብሬ የተጨቆንክ ነህ። 1500 ብር ሲያንስ ነው። ተአምረኞች እኮ ነህ። እንግዲህ ይሄ ካልነሰው ወይ ጠቅላይ ግምጃ ቤቱን እንዳለ እንስከዋ እና ቆይ ወደ ነገር ልመለስ። ያገኘችው ልጅት ምን ይሏታል? ችኮ ሲፈጥርሽ ለእንግሊዝኛ ነው በቃ የተፈጠርሽው። ወንዴም አለ እንዴ? ፊት ለፊት የቻለቱን ካመኳሿት በኋላ ነገሩ የሚመጣው በስተኋላ ለብቻ ሲኮኑ ነው። የኛ ባለ እንኳንስ እንግሊዝኛ እኮ የተወለደችበትን አማርኛ በስሎ ሞሽን የምትናገር ታናቃት ነው በቆጨ። ምን አለፋችሁ ታሪኩ ይመጣል እንዴ? አናቃትም እንዴ? ይቺ እኮ ሐዋሪው ምናምን ብትላት እኮ ቀጠሮ የጠየካት መስሏት ነገ 6 ሰዓት ይመቻል የምትላ የፈረደባት ባገኘችው ይሄ ሁሉ ይቀጥላል። እናውቃታለን ባክ አጅቢት ጥይት እኮ ነች። እኔ እኮ የእንግሊዝኛ አስተማሪ ሁል ጊዜ እሷን ብቻ ሲጠይቅ ታውቃለህ ማአት ጊዜ ጠረጥር ነበር ይባልና አስተማሪውም ትንሽ ይቀምሳል። እሱ እንደው ወዳጅ ሐኪም እንደ ኪኒን በቀን 3 ያዘዘለት ነው የሚመስል። ቀሚስ ከለበሰች ለምን ይቺ ሱቅ ላይ የምትቆመው አሻንጉሊት አትሆን? አይመለስም። ብቻ ምን አለፋችሁ ሲያንስሽ ነው የተባለችው በሌለችበት ለመንፈቅ የሚበቃትን ነው የምታገኘው። ደግሞ እንበል ሰውየው እንደምንም ጥርሱን ነክሶ ይሰራና ብር በብር ይሆናል። ምን አለፋችሁ በቃ በአንድ ጊዜ ሻይ እንኳን ሂልተን ካልሆነ የማይጠጣ ጎበዝ ይሆናል። ምናምን የሚሉ ሳቀን ሊለምድብኝ ነው መሰለኝ። ቆይ ስሙኝማ መቼም ጨዋታን ጨዋታ አይደለም የሚያነሳው። እዚህ እኛ ሀገር የትኩስ ሀብታምነት ምልክት ምን መሰላችሁ? ነጠቃ። በቃ ብር ሲመጣ ቶሎ ትዝ የሚለው ያቺ ጉረኛዋን የእንትናዬ መንጠቅ። ለነገሩማ መነጣጠቅ የሀብታምነት ፉክክር ሆኗል አሉ ልጄ። በደጉ ዘመን ነጠቃ በቢኤምደብሊው ሳይሆን በጄምስ ቦንድ ጫማና በቆዳ ጃኬት ነበር። አሁን ቆዳ ጃኬት የፋራ ሆኗል። የመጀመሪያ ደሞዙን ሲበላ የሚገዛው ማንም እናላችሁ። ይህ ገንዘብ ያገኘውን ሰው ፊት ለፊቱ በቃ ይክቡታል። ድሮም ቢሆን እኮ ጠንካራ ዓላማ ያለ ሰው ነህ። ምን አለ በለኝ 5 ዓመት ሳትቆይ ሸራተንን ባትገዛ ይኸው ከምላሴ ጸጉር ይነቃል። አጅሬ እንዴ አይደለም ከምላስ ከጥፍር ጸጉር ይነቀላታል እንጂ እንኳን ይሄን የምናቀውን እውነተኛው ሸራተን ሜታቦ መንገድ ላይ ያለችው ያቺ ትንሽ ይዋን ሸራተን አትገዛም። ቁርጡን ወቀው። አዲሱ ሀብታም ደግሞ አድናቆት ሲበዛለት በየሄደበት ጠርሙሱን ያወርደዋል። ውስኪ በመለኪያ ከቀረበለት ለፖሊስ ሊደውል ምንም አይቀርም። አይ ጊዜ እንደሚባለው እናትና ልጅ አረቄ እንኳን እንደ መስሪያ ቤት ግምገማ በመንፈቅ አንዴ ነበር የሚጠጡት። ተውት ብቻ። ታዲያ ምን ያደርጋል? አብልቷ አጠጥቶ ብዙም ርቆ ሳይሄድ ይጀምሩታል።
በስባሳ አጭበርባሪ ቀላል ጮሌ መሰለህ? ይህን የልጅ ያቺን ሜርኩሪ ቸብችቡ ይሆናል ገንዘብ የሰበሰበው ይሉታል። ቆይ ግን እኔ የምለው ይቺ ሜርኩሪ የሚሏት ነገር እንዴት ነች? ስሙኝማ እስኪ ካሁን የምር እንነጋገር። አሁን በቀደም በህልሜ በቃ ያለ የሌለ የአገር ገንዘብ ባካፋ ስዝቅ ነው ያደርኩ። አቤት እንዴት እፍ ያልኩ መሰላችሁ። እኔ ሁሌ በህልሜ አውሬ አብሮ ሲያድር ነበር የሚታይ። በቃ ዘላለሜን ደንና ዱር አራዊት በቃ ይሄ የቬኔዙዌላን ጫካ ሳይቀር ጠብቅ ያለኝ ይመስል እንዲሁ አንበሳና ነብር ጋር ነበር ማለት። የዛን ቀን ግን እንደው ማአት ብር ስዝቅ ስንሸራሸር ምናምን አይ እንደው እስቲ ጤና ያርግል። እናንተና የውጭ ስነጥቅ ካያችሁ ሜርኩሪ ምናምን እንዳትሉ። ለነገሩማ የጽሁፍ ስራ ፈጣጤ ነው። ህዝቤ በቢኤም ደብሊው እና በፓጃሮ ይንፈላሰሳል። ምድረ ጸሐፊ ከግስና ከምናምን ተውላጠ ግስም ምናምን ጋር ይታገላል። ልጄ እንኳን በፓጃሮ መንፈላሰስ ቀርቶ ይኸው ካርታ ስራ ድርጅት ምግብ ለስራ የቀጠረን ይመስል ከተማውን በእግር ስናስስ እንውላለን። አሁን ከፒያሳ ቦሌ አይደለም ስንት ኪሎ ሜትር ስንት እርምጃ እንደሆነ ብትጠይቁኝ እነግራችኋለሁ። እላላችሁ አጠገቡ የሰውየውን ጫማ ፖሊሽ ለማድረግ ምንም የማይቀረን ዞር ሲል ልንፈጥር ያልቻልነውን ጉድ ሁሉ እንጨምርበታለን። ይህ እኮ ቅልጥ ያለ ተራ መንታፊ እኮ ነው። ዱርዬ የመንደር አውደልዳይ እየተራመድክ እያለ ጫማን ለማውለቅ ምንም የማይቀረው ሌባ ደግሞ አለላችሁ። አብራ ስታማ ትቆይና ልታማችሁ እንደገና ሄዳ ለሌሎች የምታማ በቀደም ነገሊት ግብዣ ላይ ያላንቺ ወሬ አልነበራቸውም ትላለች። ያንዷ ስም ትጠራና እሷማ ጓደኛ አለኝ አትበይ። እንዴት ነው የሚያደርጋት ሰው የገዛ ወዳጁን እንዲህ ያማን ስትል ነገሩን በቃ አገር ታሳክለዋል። ታማኝ የተባለችውም የተነገራትን ሁሉ ትቀበላለች። ኧረ በእናትሽ እሷ እኮ ድሮም ካንገብ በላይ ነው እንጂ አትወደኝም አውቃለሁ። ቁጥር አንድ ሾካካ አይደለች። ገና ለገና አንድ ጀዝባ ይሄ የሚያንቀላፋ ቦይፍሬንድ አላት እሱን ትነጥቀኛለች ብላ እኮ ነው። ለራሱ እኮ በእናትሽ ብታዩ ታክሲ ውስጥ ሲገባ እኮ ሳያጎነብስ የሚገባ ነው። አይገርምሽም? ልብ አድርጉልኝ። ያችኛዋ ትቀበልና ኧረ በእናትሽ ምን ለኔ ትነግረኛለሽ? አውቁ የለ እንዴ ይሄ ጫማ ሚስማር የሚያክል ጉድ። ኧረ በሕግ አምላክ እንዴት ነው ነገሩ? ታዲያ ተከራካሪ ድርጅት ባይኖረን ሁሉ መብት ረገጣ ይደርስብናል እንዴ? እንትናዬ ቁመት የሚጨምር ኢንጀክሽን ሲመጣ ደውይልንሽ። አንቺም ደግሞ ነይ። አዲስ ሳቅ መልመድ አለብኝ። ወረዱብን እኮ። ከዛ ከታትላ ምን ትላለች መሰላችሁ? ድሮ እኮ የእሱ አይነቱ የቤተ መንግስት አጫዋች ነበር። አሃ ለዚህ ነው አንዳንዴ በኢዮቤልዩ በኩል ሳልፍ ቅፍፍ ነገር የሚል። እኛ ይኸውላችሁ በሴትዮዋ የተጀመረ ሐሜት ለሰውየውም አልቀረለት። ስሙኝማ ግን እኮ እንደው የምር ሁላችንም ሰው ስናማ ይጥመናል። አቦ ጨዋታ ያስተምራል። ቆዩኝማ በሰላም በቤቱ የተቀመጠውን ሰውዬ ካላማን ድራፍቱስ ቢሮስ እንዴት ይጣፍጣል። መቼም ድራፍት ያለ አጀንዳ ይዘን አንድምታው በቃ የሥነ ሥርዓት ጥያቄ አካሄድ ምናምን አንል። በቃ ሶስተኛ ዙር ድራፍት ላይ የአጀንዳ ሐሜት ይጀመራል። ወሬ ሰማችሁ ሲባል ምን ይባላል? አቦ አጀሬ እኮ ሰዎቹ ጋር ተለጠፋ። ያቺን ትናየ ሰውየውን ከሚስቱ ልታፋታው ብቻ ይደረደርላችኋል። ሊስት ባይኖርም የስም ችግር የለም። ሰምታችኋል? ያ እንጫወት ምናምን ምን እያለ የሚጽፈው ሰውዬ ጠዋት 6ቷን አረቄ እኮ ቋ ካላረጋኝ ነው አይከፈትም አሉ። ደግሞ አለላችሁ የሆነ ድግስ ቤት ሄደን ጥርቅም አድርገን እንበላለን። ከዛ ጋባዡ እንዴት ነው ምግቡ እንዴት ነው ሲሉን መልሳችን ምን መሰላችሁ? ጣት ያስቆረጥማል። ያመሴ ድንቅ ቢሆንም የአቴና በጥቂት የሚበልጥ መሆኑን አይተናል። ወጥ የምን እሾህ ነው እንዴ? ከኮጥም እንዳሳ እሾሃለሁ እንዴ? በእናትህ ደግሞ በቃ እንደፈጠረው ውሃ ነው። ግብጾች ቢያዩት ኖሮ ኢትዮጵያ ከድርሻዋ በላይ የአባይን ውሃ ተጠቅማለች ብለው ይከሱን ነበር። ወጥ ብለው ተናገሩ።